ሰላም ጤና ይስጥልኝ። እንዴት ቆያችሁኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክፍል አንድ ላይ የዚህን ዳንቴል አሰራር አብረን ሰርተን ነበረ። ክፍል አንድን ማግኘት የማትችሉ ከታች ሊንኩን አስቀምጥላችኋለሁ። የክፍል አንድን እኔ ይህን ያህል መጠን ነው እየሰራሁት። እናንተ የፈለጋችሁት አይነት መጠን መስራት ትችላላችሁ። ስትጨርሱ ግን ልክ እዚችኛዋ ጋር ስንጀምር በ14 አይደለ የጀመርነው ድርብ ክሮሼታችንን ስንጨርስም በተመሳሳይ እንደዚህ መጨረስ አለብን። ልክ ይሄንን ከሰራን በኋላ እየቀነስን ነበር የምንሄደው። መቀነሳችንን ከመጀመራችን በፊት እንቆርጣለን። ወይንም በአንድ አይነት ከለር መስራት የምትፈልጉ አትቆርጡትም፣ ግን እዚኛው ጋር ነው የምታቆሙትና ከዛ ዳርዳሩን የምንሰራው። እኔ ለዛሬ በአረንጓዴ ክር ነው መጨረስ የምፈልገው። እናንተ በአንድ አይነት ወጥ ከለር መስራት ትችላላችሁ። በጣም ነው የሚያምረው በወጥ ከለር። ካሌዛ ደግሞ እንደዚህ ከለሩን መቀየር ከፈለጋችሁ ዳርዳሩን በሌላ ከለር መስራት ትችላላችሁ። ግን ክራችሁ ተመሳሳይ በዚህኛውን የሰራችሁበት መሆን አለበት። ክርና ኪሮሽ መቀያየር አንዳንድ ጊዜ ስራውን ያበላሽባችኋል። የምናደርገው እኔ እዚች ጋር ነው የቆረጥኩት ከለሩን ስለምቀይር እዚች የመጨረሻ አንድ ድርብ ክሮሼት ያለችባት ቦታ ላይ እንሄድና ክራችንን እናሳልፋለን። ጥብቅ አድርጌ ነው የቆረጥኩት። ከዛ እዚች ላይ 1 2 3 ሰንሰል እንሰራለን። የመጀመሪያው ስራችሁን በዚሁ ባንድ ከለር የምትጨርሱ ከሆነ እዚች ጋር 3 ሰንሰለት ትሰሩና እዚህ ድርብ ክሮሼት ያለበት ቦታ ላይ አንድ ግማሽ ድርብ ክሮሼት፣ ከዛ እዚች እንደዚህ መስመር አለ አይደለ የሰራንበት እዛች ላይ ሌላ አንድ ድርብ ክሮሼት እንደዚህ እዚህ መሀለኛው ላይ አንድ ድርብ ክሮሼት፣ እዚች መስመር ቀጥታ ያለበት ቦታ ላይም አንድ ድርብ ክሮሼት፣ ሁሉም ላይ አንድ ድርብ ክሮሼት እያደረግን እንሰራለን እታች ጠርዙ ድረስ እስክንደርስ ማለት ነው። አያችሁት? እንደዚህ አንዳንድ ግማሽ ድርብ ክሮሼት ነው ያልኩት መሰለኝ። አንዳንድ ግማሽ ድርብ ክሮሼት እንደዚህ እዚችኛዋ ድረስ እንሰራለን። እንደዚህ ነው የሚሆነው። ዳርዳሩን ስንሰራ እዚህ ጋር ስንጀምር 3 ሰንሰለት አድርገን ነው የጀመርነው አይደለ? ከዛ ልክ እዚችኛዋ ጋም ስትደርሱ ጠርዟ ላይ 1 2 3 ሰንሰለት ታደርጉና እዚህ ጋር አሁን 2 ሰንሰለት አድርገን ነው የምንሰራው አይደለ? እዚህ ጋር ስንጀምር 2 ሰንሰለት አለ አይደለ? እዛ ጋር 2 ግማሽ ድርብ ክሮሼ ቋጠሮ አለኝ በኋላ በኩል በኋላ የምደብቀው ስጀምር የቋጠርኩት ማለት ነው። 1 2 ግማሽ ድርብ ክሮሼ፣ ከዛ እዚችኛዋ ላይ ሙሉውን ግማሽ ድርብ ክሮሼ እንሰራለን በላዩ ላይ ማለት ነው። ቀጥታ ራሱ ያሉት ቀዳዳዎች ስለሚመሩን በእነሱ ላይ እንደዚህ ግማሽ ድርብ ክሮሼት እንሰራለን። ሰንሰለቱ ጋር ብቻ ስንደርስ ነው ሌላ 2 ግማሽ ድርብ ክሮሼት የምናደርገው። እንደዚህ እንሰራለን። ከለር መቀየር ግዴታ አይደለም፣ እንደ የፍላጎታችሁ ማለት ነው። በአንድ አይነት ከለርም ብትሰሩት ይሄ ስራ ያምራል። ከለርም እናንተ የፈለጋችሁት አይነት እንደዚህ ዳሩ ላይ ወይንም መሀሉ ላይ እንደ የፍላጎታችሁ ማድረግ ትችላላችሁ። ከዛ እንደዚህ 2 ሰንሰለቷ ጋር ስንደርስ ተጨማሪ 2 ግማሽ ድርብ ክሮሼት እንደዚህ እናደርጋለን። በመቀጠል እነዚህ ላይ ልክ አሁን እንደሰራ ነው እንደዚህ በእያንዳንዱ ላይ ግማሽ ድርብ ክሮሼት እናደርጋለን። ልክ ግን እዚህ ጋር ጠርዙ ጋር ስትደርሱ እንደዚህ 3 ሰንሰለት ማድረግ እንዳትረሱ። አሁን ልክ እዚህ ጋር 3 ሰንሰለት እንዳደረግ ነው ማለት ነው። ሙሉውን ስንጨርስ እንደዚህ ነው የሚመጣልን። አያችሁት? ቀጥ ያለ ነው ጠርዙ ላይ የሚሆነው። ከዛ ልክ እዚህ መጨረሻው ላይ ስትደርሱ የመጀመሪያ የሰራ ነው 3 ሰንሰለት አለች አይደለ? እሷ ላይ እንደዚህ በጥልፍ
እናገናኛለን። ከዛ 2 ሰንሰለት 1 2 እዚህ ሰንሰለቶች ውስጥ 3 ግማሽ ድርብ ክሮሼት እንሰራለን። 1 2 3 ከዚህኛው ሰንሰል ከሰራነው ጋር 3 ይመጣልናል። 2 ብቻ ነው የምናደርገው እዚህኛው ጋር ሰንሰል ስለሰራን ማለት ነው። ከዛ እነዚህኞቹ ላይ ቀጥታ ድጋሚ በእያንዳንዶቹ ላይ ግማሽ ግማሽ ድርብ ክሮሼት እንደዚህ ዙሩን እንሰራለን። ጠርዙ ላይ ስንደርስ በድጋሚ እንገናኛለን። እንደዚህ በእያንዳንዱ ላይ ነው የምታደርጉት። የራሱ ሹሩባ የሚመስል ነገር ስላለው እሱ ይመራችኋል። እንደዚህ ይመጣላችኋል ዳርዳሩ። ከዛ ልክ እዚች ጠርዟ ጋር ምንጊዜም ስትደርሱ 3 ሰንሰለት የሰራንበት ቦታ ላይ 3 ግማሽ ድርብ ክሮሼት ነው እንደዚህ የምትሰሩት። 2 3 እንደዚህ ይሆንላችኋል። ከዛ በመቀጠል እነዚህን ሙሉን በድጋሚ እንሰራለን። እዚች ሰንሰለቷ ጋር ድጋሚ ስትደርሱ 3 ሰንሰለት 3 ሰንሰለቷ ላይ 3 ግማሽ ድርብ ክሮሼት መስራታችሁን እንዳትረሱ። አያችሁት? እንደዚህ ይመጣልናል። ጠርዙ ላይም እንደዚህ ነው የሚሆነው። ከዛ ልክ እዚች መጨረሻዋ ላይ ስንደርስ የምናደርገው ስንጀምር የሰራነው 2 ሰንሰለት አለች አይደለ? ሁለተኛዋ ላይ እንሄድና ሁለተኛዋ ላይ እንደዚህ በጥልፍ እናገናኛለን። እንደዚህ ይመጣል። እዚች ጋር የምናደርገው ክሬን ወታተብኩት እዚህ ጋር እንደዚህ ሁለት ድርብ ግማሽ ድርብ ክሮሼቶች አሉን አይደለ? እነሱ ላይ እንደዚህ በጥልፍ እንሄዳለን። ሁለቱ ላይ ብቻ እንደዚህ ከሄድን በኋላ 1 2 3 ሰንሰለት አጠገቡ ያለው ጋር ድርብ ክሮሼት፣ ከዛ እዚህ ሶስተኛው ላይ ሌላ ድርብ ክሮሼት እንደዚህ እንሰራለን። 3 ድርብ ክሮሼት ማለት ነው። ከዛ መልሰን ከፈለጋችሁ ደግሞ ድርብ ክሮሼት እንዳይሆን ከፈለጋችሁ 2 ሰንሰል የመጀመሪያውን ታደርጉና እንደዚህ ከዚህኛው ጋር ተመሳሳይ እንዲሆን እንደውም በግማሽ ድርብ ክሮሼት ብንሰራው ይሻላል። ይሄ ሁለቱ እንደ አንድ ግማሽ ድርብ ክሮሼት ነው። ሶስተኛ እዚህ ጋር ግማሽ ድርብ ክሮሼት እንደዚህ እንሰራለን። ከዛ 1 2 3 4 ሰንሰል 1 2 3 እንዘልና አራተኛው ላይ ግማሽ ድርብ ክሮሼት 1 2 3 እንደዚህ ቀዳዳ ይሰጠናል። አሁን መልሰን 1 2 3 4 ከታች 1 2 3 ዘለን አራተኛው ላይ ግማሽ ድርብ ክሮሼት 3 ጊዜ በእያንዳንዱ ላይ እንሰራለን። እንደዚህ ግማሽ ድርብ ክሮሼት ልክ እዚህ ጠርዙ ጋር ስትደርሱ በድጋሚ እንገናኛለን። እንደዚህ ጠርዙ ይመጣልናል። አያችሁት? 4 ሰንሰል 3 ግማሽ ድርብ ክሮሼት እያደረግን ልክ እዚህ ጠርዙ ጋር ስንደርስ እንደዚህ 3 ግማሽ ድርብ ክሮሼታችንን ከሰራን በኋላ 1 2 3 4 ሰንሰል እንሰራና እዚህ ጋር ያሉትን 1 2 ጠርዞቹን እንዘልና እዚህ ሶስተኛዋ ላይ ግማሽ ድርብ ክሮሼታችንን ልክ መጀመሪያ ላይ እንደሰራ ነው እንሰራለን። 1 2 3 እዚህ ጠርዙ ላይ እንደዚህ ይመጣልናል። ያያችሁት? ከዛ 4 ሰንሰለት 1 2 3 4 በተመሳሳይ 1 2 3 ዘለን ግማሽ ድርብ ክሮሼት 3 ጊዜ በእያንዳንዱ ላይ እንሰራለን። ልክ ጠርዙ ላይ ስትደርሱ ልክ አሁን እንደሰራ ነው እንደዚህ ከታች 3 ቦታው እዚህ ጋር ስትደርሱ 3 ካልመጣላችሁ ምናልባት አጠር አድርጋችሁ ከሰራችሁት ማለት ነው እዚህ መሀሏ ላይ 2 ብቻ መዝለል ትችላላችሁ። ሰንሰለቱን ግን 4 እንዳደረጋችሁት እዚህ ጠርዙ ላይ እዚች ጋር ብቻ 1 2 መዝለል ይቻላል።
ዙሩን ስንጨርስ እንደዚህ ነው የሚመጣልን። እንደምታዩት 4 ሰንሰለት 3 ግማሽ ድርብ ክሮሼት እያደረግን እዚች ጠርዟ ላይ 4 ሰንሰለት ማድረግ አለብን ጠርዙ ላይ ስንደርስ። በዚህ አጋጣሚ እኔ 8 ምንድነው የሚባለው እነዚህን ብስኩቶች ነው ርዝመት የሰራሁት ወደ ላይ እንደዚህ። እነዚህ ድፍን ድፍኖቹን ስቆጥራቸው ምናልባት እናንተ አሳንሳችሁ ወይ አትልቃችሁ ከሰራችሁት እዚህ ጋር እንደዚህ 3 ግማሽ ድርብ ክሮሼት ከ4 ሰንሰል ጋር ላይ መጣላችሁ ስለሚችል የምታደርጉት እናንተ እየቆጠራችሁ ምናልባት እነዚህን ግማሽ ድርብ ክሮሼቶቹን 4 ልታደርጉት ወይንም 2 ልታደርጉት ትችላላችሁ። እዚህ ጋር የምትዘሉት ለምሳሌ 1 2 3 ዘልዬ እኔ ከላይ 4 ሰንሰል ላይ ያደረኩት፣ እናንተ ደግሞ 2 የምትዘሉ ከሆነ ከላይ ሰንሰለታችሁን 3 ማድረግ ትችላላችሁ። በእንደዛ አሬንጅ ማድረግ ትችላላችሁ ዲዛይኑን ዳሩ ላይ ያለውን ማለት ነው። ከዛ እንደዚህ መጨረሻው ላይ ስትደርሱ 4 ሰንሰል እንሰራለን። 1 2 3 4 እዚህ ጋር ልክ ስንጀምር 2 ሰንሰለት አድርገን ነበረ። ሁለተኛዋ ላይ ሄደን እንደዚህ በጥልፍ እናገናኛለን። ቀጥሎ ያለችዋ ላይም በጥልፍ እንደዚህ እንሄዳለን። ከዛ እዚህ ሰንሰለት ያለበት ቦታ ላይ እንደዚህ በጥልፍ ስንደርስ 3 ጊዜ አድርገን 3 ሰንሰለት እንሰራለን። 2 3 እዚሁ ላይ ሌላ 2 ድርብ ክሮሼት 1 2 ከዛ 1 2 ሰንሰለት እንሰራና እዚሁ ላይ ሌላ 3 ድርብ ክሮሼት እንሰራለን። 1 2 3 ድርብ ክሮሼት 2 ሰንሰል 3 ድርብ ክሮሼት። የመጀመሪያው 3 ሰንሰለት እንደ 1 ድርብ ክሮሼት ነው የምንቆጥረው። ከዛ እነዚህን 3 ግማሽ ድርብ ክሮሼቶችን እንዘልና እዚህ ሰንሰለት 4 ሰንሰለት የሰራንበት ቦታ ውስጥ 3 ድርብ ክሮሼት 1 2 3 ከዛ 2 ሰንሰለት እዚሁ ላይ ሌላ 3 ድርብ ክሮሼት 1 2 3 ቀጥሎ ያለው ላይም እንደዚህ 3 ድርብ ክሮሼት ከ2 ሰንሰል ጋር 3 ድርብ ክሮሼት አድርገን ልክ ጠርዙ ላይ ስንደርስ በድጋሚ እንገናኛለን። እንደዚህ ነው የሚመጣው። አያችሁት? 3 ድርብ ክሮሼት ከ2 ሰንሰል ጋር እዚህ 4 ሰንሰለት ያለበት ቦታ ላይ ስንሰራ እንደዚህ ይመጣልናል። ከዛ ልክ እዚች ጠርዟ ላይ ስንደርስ የምናደርገው 3 ድርብ ክሮሼት 1 2 3 2 ሰንሰለት እዚሁ ላይ ሌላ 3 ድርብ ክሮሼት 1 2 3 መልሰን 2 ሰንሰለት እዚችው ላይ ሶስተኛ ጊዜ 3 ድርብ ክሮሼት እንሰራለን። 1 2 3 ጠርዞቹ ላይ እንደዚህ 3 ድርብ ክሮሼት 2 ሰንሰል 3 ድርብ ክሮሼት 2 ሰንሰል 3 ድርብ ክሮሼት 3 ጊዜ 3 ድርብ ክሮሼት ከነዚህ ከ2 ሰንሰለቶች ጋር ይመጣልናል። ከዛ ቀጥታ እነዚህ 4 ሰንሰለት ያለበት ቦታ ላይ ድርብ ክሮሼታችንን 3 ጊዜ ከ2 ሰንሰል ጋር እንሰራና 1 2 3 ሰርተናል። ከዛ 2 ሰንሰለት እዚሁ ላይ ሌላ 3 ድርብ ክሮሼት 1 2 3 እዚህ ማዕዘኗ ጋር ስትደርሱ እነዚህ ማዕዘኖቹ ጋር እዚህኛው ጋር ማለን አይደለም። እዚህኛው 4 3 3 ነው የምንሰራው። ልክ እዚህኛው ጋር እንደሰራ ነው እንዳትረሱ። 3 ጊዜ 3 ድርብ ክሮሼት ከሁለት ሰንሰለት ጋር ከዛ ቀጥታ እነዚህኛው ላይ 4 ሰንሰለት ያለበት ላይ እነዚህን እንሰራለን። ክፍል 3 ላይ ማለት ነው። እዚህ ጋር አቆማለሁኝ። አሁን ክፍል 3 ላይ ከዚህ በኋላ ያለውን ትንሽ እናስኬዳለን አብረን። ከዚህ ቀጥሎ ያለውን እንሰራለን። መጨረሻ ላይ ደግሞ ስንደርስ በዚህ በመሃሉ ላይ ጌጥ እንዴት እንደምናስገባም አሳያችኋለሁኝ። ለዛሬ ያለኝ ይሄ ነው። በክፍል 3 በሰላም ያገናኘን። ያልገባችሁ ቦታ ካለ ኢትዮ ክሮሼት ኢንስታግራም ወይም ፌስቡክ ላይ ልታናግሩኝ ትችላላችሁ።
ስራችሁንም ግሩፕ አለን ዳንቴል እጅ ስራ አብረን ግሩፕ ጥበብ ግሩፕ የሚል ከፈለጋችሁ ሊንኩን ከታች አድርግላችኋለሁ። እዛ ላይ ጆይን ልታደርጉን ትችላላችሁ። በሰላም ያገናኘን። ለሚቀጥለው ክፍል 3 ላይ ባላችሁበት ሰላም፣ ጤና፣ ፍቅር እመኝላችኋለሁ። ሰላም